ቢንፕ ወይም በአይነት ናትሪዩሬቲክ ፔፕታይድ የደም ምርመራ ሲሆን ይህን ምርመራ ዶክተሮ ወይም ካርዲዮሎጂስቶ በተለይም ምንም ምክንያት ያልታወቀ የአየር እጥረት በሚያምኑበት ጊዜ ሊያዝዙሎ ይችላል። ጥቂት እረፍት ሲያደርጉ ወይም ጥቂት ደረጃ ሲወጡ የትኛውን ጊዜ በፊት ያልነበራችሁ የአየር እጥረት እንደሚያጋጥማችሁ ትሰማላችሁ። በእግሮች ላይ አንዳንድ እብጠት እያዳበሩ ነው። በምሽት ስተኛ ትንሽ ሳል እያዳበርክ ነው። ይህ የልብ አካል ድካም ምልክቶች ሊሆኑ ይችላሉ። በቀላሉ የልብ ድካም ማለት ልቡ ያስፈልገውን የደም መጠን ማስገኘት አልችልም ማለት ሲሆን ከዚያም እነዚህ ምልክቶች መታየት ይጀምራሉ። ከመደበኛ ምርመራዎች እንደ ኤኮና 2 ኤቾ ጋር በተጨማሪ ዶክተሩ ይህን የደም ምርመራ በንት እንዲያደርጉ ሊጠይቁ ይችላሉ። ቢንት ከፍ ካለ በቀጥታ የልብ ድካም ሊኖረው እንደሚችል ሊነግሯችሁ ይችላሉ። ከዚያም ልዩ የልብ ሕክምና ሐኪም በተጨማሪ ምርመራዎች የልብ ድካም ምን አይነት እንዳለዎት ይገምግማሉ። ከዚያም ዶክተሩና የልብ ሐኪሙ ሕክምናውን በአሁኑ ሁኔታና በምልክቶቻችሁ ላይ በተስተካከለ መልኩ ያዘጋጃሉ። ቢንት ከፍ መሆኑ የልብ በሽታ መኖሩን ያረጋግጣል። እንዲሁም የልብ በሽታ እንዳለ ወይም እንዳልሆነ ለማረጋገጥ ሊውል ይችላል። እንቅስቃሴው ቀጣይ ከሆነ በብዙ ሁኔታዎችም የበንፕ ውጤቱ መደበኛ ከሆነ እንቅስቃሴው በልብ በሽታ ምክንያት አይደለም የሚል ነው እና ምክንያቱን ለማግኘት በሌላ አቅጣጫ ተጨማሪ ምርመራ ሊያስፈልጎት ይችላል። ይህም ከቀላል የጭንቀት ምክንያት እስከ የሳንባ በሽታዎች ሊሆን ይችላል፣ በተለይም አጥቢዎች ከሆኑ። ንብፕ በመላው ሀገሪቱ የሚገኝ በጣም ቀላል ፈተና ነው። ብዙ ላቦራቶሪዎች ይህን ሙከራ ያደርጋል። ቀላል የደም ናሙና መስጠት ብቻ ነው። በአብዛኛውም ላቦራቶሪዎች ውጤቱ በጥቂት ሰዓታት ውስጥ ይደርሳል። በጣም ስለሚሰማ ሙከራ ሲሆን እኛ ሐኪሞች ይህን የበንት ሙከራ በተደጋጋሚ በክሊኒክ እና በሆስፒታል ሁኔታዎች እንጠቀማለን። እኩል የሆነ ሙከራ የኤንድ ፕሮመንፍ ተብሎ ይጠራል። እሱም በልብ ድካም ላይ ይጠቀማል። ሁለቱም መጠቀም ይቻላል። ነገር ግን የኤንድ ፕሮበንፍ መጠን ከቤንፕ መጠን በትንሹ ከፍ ነው። ግን ሁለቱም ልብ ድካም ለማግኘት በቂ የሆነ ስሜት አላቸው።